ወደ ጉዳያችን ስንገባ ጋይስ ተስፋሽ አድርጌው መጀመሪያ ገንዘቡ እሱ በሱ አካውንት ስለገባ አንድ ሼር አድርጉለት። ቆይ እኔ በዋትስአፕ ላይ ቮይስ ላድርግለት። ወይ እሱ አይደለም ዛቡ መጣለች እኮ ነው ግቢያ እንዴ እሱ ያው አይደሉ እንዴ? እሺ ነይ እሺ ጀምሩ። እሺ ማንን የጠራሽው? ሳራ እኔ እንትናን ፍሬ አስገብኝ ያለች ነው እንትና አከራዋ ናት ያለች ያለችው። ኦኬ አከራዋ ተጻፍ። አከራዋ ጉዳዩ ስለሚመለከታት ተጻፍ። ፍሬ ጻፍ። እኔ ወደ ጥያቄ ሊድ ዘቡንም ጠይቃት ነገር ያው በእርግጥ ከሷ ጋር አውርተን አናውቅም። ከይሱ ጋር ነው የምናወራው ከባለቤቷ ጋር ግን ያው እሷም እሱ ናት ብዬ ላስብና ልጠይቃት። ኦኬ እኔ አንዴ ወረቀትና እስክሪብቶ ሊያዝ። ይቅርታ አንዳንድ ጥያቄዎች ሲፈጠሩ ጭንቅላቴ ላይ እኔም እንዲይዝና ሁለቱም መልካም ኦኬ ጀምሪ። እሺ ዛቡ እንኳን ደህና መጣሽ። እንኳን ደህና ቆየሽን። እሺ ማሻአላ እንኳን ደህና ቆየሽን። እሺ እኔ መጠየቅ የምፈልገው ነገር አለ። አንቺ ስለናንተ የሰማሁት ያው እሷ ከታች ያለች ከነ ብርሃኔና ከባለቤቷ ነው። አጋጣሚ እሷ ከኔ ጋር ነበረ የምትኖረው። ያገኘኋት በጣም ረጅም ጊዜ ነው አጠራጠር ለማድረግ ለማሰልቸት እና ካገኘኋት በኋላ ቀጥታ የወሰድኳት ሴቶች ማህበር ነበረ። ሴቶች ማገገሚያ የተደፈሩ ሴቶች ማገገሚያ ነበር የወሰድኳት። እዛ ሆነች፣ ወራው ገፋ፣ ወለደች፣ ህፃኑ ተገረዘ። በቃ ያስገባሽውን ሴት ውሰጃሉኝ። እዣት መጣው ሴቶችና ህፃናት ወረዳ 1 እዣት ሄድኩኝ። ድርጅቱ አባሯታልና እኔ ጋር ላረጋት ነው። አንዳንድ ምሳራዎች ስራ ካለ አዘጋጁልኝ አልኳቸው። መስማት ስለማችል ስልጣናዎች ብቻ ነው የምናዘጋጅልሽ ብለው መለሱኝ። ከዛም እኔ ጸጉር ስራ አስገባዋት፣ ጸጉር መሰልጠን አስገባዋት ማለት ነው። 8 ወር ሰለጠነች፣ አቆመች። ከዛ በመሃል ጠፋችብኝ። የት ሄደች እያልኩ ስፈልግ ፒያሳ አንድ ፋርማሲ ጋር ካርቶን አንጥፋ ተኝታለች አሉ። እንዴት ከቤት ወጣ እንዴት አደርጋለች ብዬ ስሄድ አገኘዋት። ካርቶን አንጥፋ ከህፃኑ ጋር አገኘዋት። ምን ታደርጊያለሽ እዚህ ስላት የምትጠቀመው ቃል እግ የሚል ብቻ ነው። እግትና እንደዚህ የድምፅ የማይክሮፎን አይነት በእጇ እያሳየች ትነግረኛለች። ግራ ገባኝ። ከዛ መጨረሻ ላይ የሆነ ስልክ አሳየችኝና ደወልኩ። ማን ልበል ማነሽ አንቺ ያለችኝ። እኔ ኪያ እባላለሁ። ቃል ኪዳንን እግዚአብሔር ፈቀደ መጠን ማግዛት ነኝ አልኳት። እዚህ ቤት ተከራይተውላት እዚህ ነው ያለችው። ማን የተከራየላት? ከሌ ስም ትጠራልኝ። ወይ በጣም ደስ ይላል፣ እግዚአብሔር አክብራቸው፣ ደስ ይላል በየስል እሷም ቪዲዮ አሳየችኝ። በሪንግ ላይት የተቀረጸ ቪዲዮ ምናምን ፎቶግራፍ ምናምን ከይሱ ጋር ዘቡ ያለችበት ምናምን ቪዲዮ ለኔ ያሳየችኝ ማለት ነው። በጣም ደስ ይላል ብዬ በቃ ዝም ብዬ በየወሩ ማካሮኒም ፓስታም ሽንኩርት ምንም በየቅሜ ከመበላውም ቢሆን እያካፈልኳት የኖረች ነበረ። የዛሬ 2 ወር ተደወለልኝና ኪያ አቤት፣ እቺ ልጅ የቤት ኪራይ ከተከፈለ ረጅም ጊዜ ሆኖታል። እኛ ተከራይተና ምናኖራት ፍሬ እየሰማሽ ነው አይደለ? እና እኛ ልናባራት ነው አሉ። አይ ለምን ኪራይ አልተከፈለም? እሺ አልኩና እሱ ጋር ደወልኩለት። እሱ እየሰማኝ እንደሆነ እተማመናለሁ። እሱ እንደዚህ ነገር ነበረ ስለው ትንሽ የፍርድ ቤት ጉዳይ አለችብኝ እሷን ልጨርስና ወደ እሷ መለሳለሁ አለ። እሺ ብዬ ዝም አልኩ ማለት ትንሽ የፍርድ ቤት ጉዳይ አለብኝ ብሏል። እባክሽ ታገሽው አልኳት፣ ለሷ ለፍሬ ማለት ነው። እዛ እንደገና ቆየ 2ኛ ወር ገባ ማለት ነው። እንዴት ታገሽ ትኛለሽ? 2ኛ ወር ገባ። እኛ ተከራይተን ነው ምን ከፍለው ይሄንን ቤት ተከራዮች ነን። ለከራዩ ካልከፈለን እኛ ራሱ ጎዳና እንውጣ ወይ ትለኛለች። ደወልኩለት። ስደውልለት ምን አለኝ? ከዛ ቤት ውጣና ሌላ ቤት ትግባ አለኝ። ለምን ስለው አይ እዛ ቤት ብር ጨምር ብለውኛል፣ እኔ ደግሞ ለመጨመር አቅም የለኝም ማለት መልሼ እንደገና አከራዋ ጋር ደውዬ እሷ ጋር ማለት ነው ጨምር ብለሽዋል መሰለኝ፣ መጨመር አልችልም አቅሜ ይሄ ብቻ ነው ብለዋል አልኳት። ስላት እኛም እኮ ጨምረውብን ነው አለች። አሁን ሁለቱን ማስማማት ስለምፈልግ ተመልሼ መጥቼ እሱ ጋር
ኢሱ እንግዲህ እኛም አከራዮቹ ጨምረውብናል ብለዋል እና እንዴት ይሻላል ስለው እሱ ምን አለኝ እኔ እንግዲህ ሌላ ቦታ የምትከራይ ከሆነ ትከራይ አለበለዚያ ምንም ማድረግ አልችልም ማለት ሌላ ቦታ ብትከራይ እኮ የሚቆጣጠራት የለም አምሽታ ብትገባ የሆነ ነገር ብታደርግ የሚቆጣጠራት የለም እዚህ ግን ትንሽ ተለማምደዋል ከዚህኛው ጋርና እዚህ አይሻልም ወይ ብዬ ላኩለት ማለት ነው ከዛ እንደገና ስጠብቅ አልደወለም እነሱ ኪያ ብለው እኔ ጋር ይደውሉብኛል እኔ ደግሞ እሱ ጋር ደውላለሁ በዚህ መሃል ጋፕ ተፈጠረ ማለት ነው ጋፑ ምንድነው ልጅቷ የት ወጣች ጎዳና ወጣች አለች እንደ ስላት የለችም የት ሄደች እንዴ ቤት ኪራይ አልከፈለችምና ብሩን አምጪ ስንላት ወጣ ሄዳለች ስፈልጋት የታገኘኋት ጊዮርጊስ በጀርባ በኩል የሆነ ግንብ ስር ተኝታ አገኘኋት ተነሽ ብዬ እንደገና እጄ መጥቼ ቤት ሻወር እንድትወስድ ልብስ እንድትቀየር አድርጌ ሂጂ አሁን የሷ ኢሱን የምታውቀው በእንትን ነው በድምጽ ማጉያ ነው የምታውቀውና እንደዚህ ለድምጽ እሱ እኔ ደውላለሁ ብር ከፍላታለሁ እሷ ለብራኔ ሂጂ ብዬ አባብዬ ቤት አስገባዋት ማለት ነው ከዛ እንደገና ለሱ ደወልኩለት ኢሱ እባክን እንደምንም ብለ አንድ ወር እንኳን ክፈልላት አሁን ከጎዳና ወጣ ከጎዳና ነው ያስገባዋት አልኩት ምላሽ የለም ለኢሱ ወደ ህግ አካል ሄድ ወይ ምንድነው ነገሩ ዝም አልከኝሳ ምን ይሻላል ስለው ሂጂ አለኝ እሺ እኔ እንደውም ክብር ታዳነች አባቤት ጋር ሂጄ እዛ ኢንፎርም አደርጋለሁ ስል ስቆ እንትና ላይ ያው ይቀልን መስሎት ይሆን ወይ ምን አላቀም ስቆ ኢሞጂ ላከ ኢሜጁም ቴክስቱም አለኝ የተነጋገርነው እንዳለ ቮይስም አለኝ ግን ምንድነው ክፉ ነገር አልተባባልንም አልሰደበኝም አልሰደብኩትም ይሄ በእንዲህ እንዳለ ሀቡ ጋር ለምን አትነግሪያትም ሀቡ የብዙ ሴቶች ችግር ትፈታለች አረብ ሀገር ያሉትን ሴቶች ገንዘብ ታስመልሳለች ለምን ለሷ አትነግሪያትም የሚል ጫና መጣ ማለት ነው ከማን አሁን ከገለጽኩልሽ ከያደንገ ፉዶች እዚህ ላይ ከሚያቋት እሷን ከሚያቋት ልጅቷን ከሚያቋት በጊዜውኛ ነበር ሞዴሬተርም ነበር ቪዲዮም አለ የተቀረጸ ከፈለግሽ ሀቡ ጋር ሂጂና ይሄን ነገር አሳውቂ ያሉ ሀቡ ጋር አንቺ ጋር መጣው እንደ ቤተሰብ ለማውራት ማለት ነው መጣው ያለውን ነገር እሷ ፍሬ ያስረዳች እኔ የማላቀውን ነገር ሁላ ነው የሰማሁት ጸጉር ቤት እንደዚህ እንደነበረ በስሟ እንደተከፈተላት ምናምን ገንዘብ እንደተሰበሰበላት ምን ያህል ገንዘብ ግማሹ ብዙ ነገር ሌላም ሰዎች በውስጥ እንደዚህ ምጣድ ይገዛ ተብሎ ነበር ያመት ጤፍ ይገዛ ተብሎ ነበር ብሩን እንደዚህ ሆኖ እኔ አሉባልታ ወደ እውነት እንዲመጣ አንቺ ጋር መጥቼ እውነታው እንዲወጣ ከነሱ የሰማሁትን ነገር አሉባልታ ሊሆን ይችላል እውነት ሊሆን ይችላል ውሸት ሊሆን ይችላል አይታወቅም ከሰውየው ሲሰሚ ነው እውነት የሚሆነው በማለት እዚህ ጋር መጣ ማለት ነው እዚህ ጋር መጣው ያለውን ነገር ከኔ በበለጠ የምታውቀው አከራዩም ተናገረች እኔም ተናገርኩ እኔ የማውቀው ምንድነው የሰማሁትን ነገር ነው የምናገረው እኔ ያየሁት ነገር የለም ሲሰበሰብ የነበሩት እነሱ ናቸው አሉ በርግጥ አሁንም አሉ ነገም አሉ ከነገ ወዲያም አሉ እና በአጠቃላይ ምንድነው ሀቡል ጠይቅሽ እንፈልገው ነገር ያለው ሐሳብ አይዲያ ይሄ ነው ከኔ ጋር አውርተናል ኢሱ በነገራችን ላይ ኪያ ለምን ልጅቷ አንቺ ጋር ሆና ገንዘብ እኔ ለምን ላንቺ አልሰጥሽም ብሎኛል በቅንነት አይ ኢሱ እኔ ገንዘብ አልፈልግም መነካካት ምን አልፈልግም የመጣሁትም እሷ ጋርም ሲሄድ ሰው ሆኜ በሰውነት ያለኝ ነገር ላግዛት ነው እንጂ በእንዲህ መንገድ አይደለም የመጣሁት ይቅርብኝ ነው ያልኩት ስለዚህ መቅደስም አለች መቅደስ ማለት የቬሮኒካ ካፌ ባለቤት ትሁን ረዳት አላቅም እሷ ነበረች ሌሎችም ነበሩ በጣም በርካቶች ነበሩ በጣም ፎርስ ያደርጉብኝ ነበር ወደ ክስ እንደሄድ ወደ ፖሊስ ጣቢያ እንደሄድ እንዲያንቺ ሁሉ ማስረጃዎች ምናምን ስለነበሩኝ ልጅቷን መጀመሪያ ሳነስታት ወንጀል ሰርታ ትምጣ ሰው ገላ ትምጣ ምን ታድርግ ስለማላቅ ፖሊስ ጣቢያ ነው መጀመሪያ ወሰድኳት ፒያሳ ፖሊስ ጣቢያ ወስጄ ፎቶግራፍ ተነስታ የፒያሳ ፖሊስ ጣቢያ ችግር ካለ ወደ አንቺ ጋር እንደውላለን የሚፈልጋት ቤተሰብም ዘመድም ካለ ወደ አንቺ ጋር እንደውላለን ብለው ስልኬን ተቀብለውኝ ከዛ በኋላ ደግሞ የተወሰድኳት ህፃናትና ህፃናት ወሰድኳት እዛ እንደዚህ ፎቶግራፍ አንድ ጊዜ ይቅርታ አንድ ጊዜ በጣም ይቅርታ ስላልኩ እሺ እኔ አሁን የወጣውበት መሄድበት ቦታ ላይ የደረስኩ ስለሆነ ቆሜ ነው እሷን እየሰማሁ ያለሁት ኦኬ አንዴ ያወራችሁ ነገር በቂ ነው የቀረካለ በኋላ ታወራለች አንድ ጊዜ እኔ ጋር ያለውን ነገር አንዴ ልናገርና ተስፋዬንም ስለ ጉዳዩ ነግሬው መጥቷል ባለቤቴ ማስፈላጊ ከሆነ ይገባና ያብራራል እኔ ግን ዋናው አካውንት በኔ ስለሆነ የተባለው ገንዘብ የገባው በኔ ስለሆነ እኔን ስለሚመለከት አንድ ጊዜ ስለ ጉዳዩ ልናገር ስለነበረው ነገር ልናገርና ይቅርታ ኪያ ስላቋረጥኩሽ ሐሳብሽን መቀጠል ትችያለሽ የምትጠይቁኝም ጥያቄ ካለ አንዴ ልመልስ ምክንያቱም እንደማልገባ ስላወቁኝ ዛሬ ጉዳይ ይዤ ወደዛ ቦታ ነኝ ያለሁት እና እባካችሁ አንድ ጊዜ
ጥሩ በቃ ባጭሩ ምንድነው ጥያቄው መሰለሽ ዘቢባ አንድ ጊዜ እኔ ጋር ያለውን ልመልስላችሁና ጥያቄያችሁን ትጠይቁኛላችሁ ኔትወርክም እየተቆራረጠብኝ ስለሆነ ነው በመጀመሪያ ደረጃ ሀቡዬ እኔ ያው እንደዚህ ሶሻል ሚዲያ ላይ ለመጀመሪያ ጊዜ ወጥቼ ስለ እንደዚህ አይነት ጉዳይ ሳወራ ምክንያቱም አንቺ ስለሆንሽ አንቺ ቤት ብዙ ጊዜ የመፍትሄ ብዙ ጊዜ እንባቸው የሚታበስ እህቶች ቤት ስለሆነ በጣም ፌር የሆነ ቤት ስለሆነ እንጂ እኔ ሙያዬም ያለኝም ፕሮፌሽን ዲዘርቭ የሚያደርገኝም ሆኜ አይደለም የዛም ጊዜም የዛሬ 3 አመት ምናምንም ባለቤቴ በሚያስተባብረው ከተስፋ ያደርጊው ጋር በመሆነው በሚያስተባብሩት ፕሮግራም ላይ ለማገዝ ገብቼ ነው እንጂ የኔም ስራ ሙያዬም ኤቲክስም እንቱም ያለኝም ነገር በሙሉ እርዳታ ሆኖ አይደለም የዛኔም በመተባበር ነው ግን አንደኛ በጣም የሚገርመኝ ነገር 3 አመት ሙሉ የቤት ኪራይ ተቋርጦባታል ወይ አከራዩ አጠገባቸው ካለች ትመልስልን አንድ ሁለተኛ ቆይ ዘውዬ አንዴ ፍሬ ናስገባት አንድ ጊዜ ጻፈች ከታምጥቼ ሳራ ካልጻፈች ከታምጥቼ ላስገባት ጻፍ ኮሜንት ታታርጊ 3 አመት ሙሉ ሀቡ ይሄንን በወረቀት ያዢና ጠይቂልኝ 3 አመት ይችል ስትኖር ምናልባት የቀናት ዲሌ ሊኖር ይችላል አሁን የሚከፈለው በአንድ ከሆነ ምናልባት ልጅቷ ጸጉር ቤት የምትሰራዋለች ወይ ታተርፋለች በዛ ወር ወይ ትከስራለች ዲሌ ሊኖር ይችላል እሱም ምናልባት እንደው ግፋ ቢል 1 ወር ምናምን ቢያልፍ ነው እንጂ የቀናት ልዩነት ነው እንጂ ቀርቶብሽ ያቃል ወይ 3 ወሩን በሙሉ ስትኖሪ ማነው 3 አመቱን ሙሉ ስትኖሪ ሁለተኛ ደግሞ ጥያቄ ደግሞ ላከራዩ መጠይቂልኝ ማለት ነው እኔ ራሴ ለደላላ እኔ ራሴ ከፍዬ ቤት ፈልጌ ላስወጣት እኔ አሁን ሴት ነኝ ሀቡ እዚች ጋር የሴት ልጆች እናት ነኝ እንዲ አይደለም ምክንያቱም የሰው ገበና የሚያወጣ የራሱን ገበና ያልሸፈነ ሰው ስለሆነ የማንንም ገበና ስፔሻሊ ፊት ለፊታችን ያለችው መስማት የተሳናት እህታችን የሷን ገበና እንዴት አረጋለች አንፈልግም እንዲ ነው የምታረገው አስወጡልኝ ስትይ እሱዬ ለምኖ እባክሽን የሴት ልጅ እና አባት ነኝ እኔ እንደዚህ አይነት ነገር ጥሩ አይደለም የሚያስፈልገውን ነገር ነው ይጨምራለሁኝ ብሎ ስንት ቀን ሙሉ ለምኖሽ ብር ሲጨመር ሁሉ ጨምሮ አላቆያትም ወይ እቺ ልጅ ይሄንን ሁለተኛ ጥያቄ ጠይቂልኛለሽ ሶስተኛው ደግሞ እቺ ልጅኛ ጋር ስትመጣ ሀቡዬ መስማት የተሳናት ተደፍራ 3 ልጆች ወልዳ 2 ልጆቿ ተሰርቀው 1 ልጆቿን ይዛ ጎዳና ላይ ናት ብለው ነው ያመጡልን በሰዓቱ ስለነበረ አሁን ለህይወቷ አስጊ ስለሆነ ሁሌ በየቀኑ ስለምትደፈረ እባካችሁ ትነሳ ሲሉ እሱዬ ከራሱ አውጥቶ ሆቴል አሳርፎ ከዛ በኋላ ከአፋር ይሁን ከምን በጣም መልካም